ቢያንስ ኢየሱስም የሱ የዳንኤል ነገር እያንዳንዱ ነገር ከዚህ ቤት ውስጥ መቆምና መጥፋት አለበት። ቁጭ በይ እዚህ ጋር አላቆምሽም። የራስሽን ህይወት ብትኖሪስ ነው እያልኩሻለሁ። ማለት በቃ ብትተይንና የራስሽን ህይወት ብትኖሪ። ለምን ደው ሬሳሽ የሚወጣው? ቤተሰቦችሽ እኮ አንቺን ይፈልጉሻል። ሀዘኗን ማስረሳት አለብን። ቪዲዮ አሳይተናታል። አልተቀበለችም። ተቀበይ ብዙዎቹ እየተናገሯት ነበር። ሊገልሽ የሞከረ ጠላትሽ ነው። ቪዲዮ እኮ አሳየንሽ። ይኸውልሽ እኔ 40 ድረስ አይደለም ማለት ነው። ከዚህ በኋላ አንድ ቀን ጥቁር እንድትለብሽ አልፈልግም። አንገትሽን ሊቆርጥ አንገትሽ ላይ ቢላ ያሳለው ማን ይመስልሻል? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። እንግዲህ ቤተሰቦቻችን ታውቃላችሁ ትናንትና የተፈጠረው ነገር ዘግናኝና አሰቃቂ ነገር ነበር። ብዙዎቻችሁም በቴክስትም እንዲሁም ስልክም እየደወላችሁ ወላንሳ እንዴት ሆነች ምናምን እያላችሁን ነበር። በእርግጥ እዛ ጋር ደሙን ላየ ሰው ምንም በቃ የምተርፍም አይመስልም ነበር። ቶሎ ብለን ግን ሆስፒታል ወስደናት ነበረ። ማይነር ችግር ነበር። ሰውየው እኛን ሳይመሰለኝ ጥሏት የሮጠው መጀመሪያ በሰላም ይዟት መጥቶ ከዛ የሆነ ቦታ ደብቋት ከዛ ልክ ከኛ ጋር አልግባባ ሲል ነው ሄዶ ደብድቧት ምናምን እንደዛ ጥሏት የሄደውና እሷም ስትታገለው ነበር መሰለኝ። መጀመሪያ ይዟት ሊሄድ አስቦ እኔ እንደዛ ነው የሚመስለኝ። እንግዲህ የተፈጠረውን እሷ ታውቃለች፣ ግን እንደዛ ነው መሰለኝና ሆስፒታል ወስደናት ያው ደሟን ምናምን ጠራረጉ። ትንሽ አፍንጫዋ ላይ ምናምን ምት ስለነበረ እኔ እንደዛ የደማቸዋሉን። ከዛ ፍንክትም ያን ያክል የከፋ ጉዳትም የለባትም። ራሷንም የሳተችው ቦክሱ ነው እንደዛ ስለመታት ነው አሉ እና ድናለች ማለት ነው። በአጠቃላይ ተርፋለች። መትረፏ ብቻ አንድ ነገር ነው ለኛ ማለት ነው። እና ይሄ ጣጣ ግን መች ነው የሚያበቃው? መች ነው የሚያቆመው? በጣም ማለት ግራ የገባኝ ነገርም እየፈራ ያለውበትም ነገር ይሄ ነገር ነው። እኔ አሁን ማለት ነው ዳንኤል ሞቶ ራሱ ሌላ ከዳንኤል የባሰ ሰይጣን ተተክቷል ማለት ነው። እና ብዙዎቻችሁም እንደውም እያላችሁ ያላችሁት ሀለቃው የዳንኤል ሀለቃ ወይም ደግሞ ቦስ ብሎ የሚጠራው ነው ብላችሁ አላችሁን። እና ትክክልም ልትሆኑ ትችላላችሁ። አዎ ቦስ የሚባለውም ሰው ሊሆን ይችላል። አጎቱ የሚለውን ነገርም ላይሆን ይችላል። እና ይሄንንም ማጣራት አንዱ የተቀመጠብን የቤት ስራ ሆኗል ማለት ነው። እና ወላንሳ አለች ዛሬ እና ሌላ ያሰብኩት ነገር አለ። ቢያንስ ኢየሱስም የሱ የዳንኤል ነገር እያንዳንዱ ነገር ከዚህ ቤት ውስጥ መቆምና መጥፋት አለበት ብዬ አስባለሁ፣ እንደኔ ማለት ነው። እና ቁጭ በይ እዚህ ጋር አላቆምሽም። በመጀመሪያ አውቃለሁ ብዙ ለእኛ መስዋዕትነት እየከፈልሽ ነው፣ ደክመሻል። ዳኔ የሚባለው ሰው ከመጣ ጊዜ ጀምሮ አንቺ ብዙ ተደብድበሻል፣ ብዙም ደግሞ ደብድበሻል። ያው የደበደብሽው ከተደበደብሽው ጋር ሲነጻጸር ምንም ማለት ስለሆነ አንቺ በጣም ብዙ የጀግና ስራ ስለሰራሽ ማለት ነው። እና ሰዎች ስላንቺ ብዙ ነገር እያሉ ነው ያሉት። ማለት ጀግና ነሽ፣ መሞት የለብሽም፣ እንደዚህ መሆን አልነበረብሽም እና በጣም ብዙ ነገር እያሉ ነው። እና አንድም በመትረፍሽ እንዲያዩሽ ነው ያመጣሁሽ ማለት ነው። ሌላው ደግሞ አንድ ነገር ልነግርሽ እፈልጋለሁ። በነገራችን ላይ እኔ ብቻ ነገሮችን ላስተካክል፣ እኔ ብቻ ከዚህ ጣጣ ውስጥ ራሴው ልውጣ እንጂ ከዚህ በኋላ አንቺ የራስሽን ህይወት ኑሪ። በቃ ማለት ትላንትና ሞተሽ ቢሆን ኖሮ ጸጸቱን አስበሽዋል እስከመቼ እንደነበር። ስለዚህ እኔ ይሄንን እንትን እያልኩኝ እያየሁ በፍጹም እኔ እንደገና አንቺን ለሌላ ችግር ማጋለጥ ለሌላ ነገር ማጋፈጥ ከብዶኛልና የራስሽን ህይወት ብትኖሪስ ነው እያልኩሻለሁ። ማለት በቃ ብትተይንና የራስሽን ህይወት ብትኖሪ እንዳትሞች እኮ ነው። የትም አልሄድም።
አይሰማኝም ድምፅሽ። ተለየት ማለት ድምፅ አንተቴ አብረን ሞታለን እንዴ? ለምን ነው ግን ይሄን ሁሉ መስዋዕት ነው የምከፍለው? አታልቅሽ እሺ። አውቃለሁ ነገሮች ተስተካክለው አንቺን በሆነ መንገድ ሰርፕራይዝ ምናምን ብናደርግሽና ወደ በፊት ህይወታችን ብንመለስ ደስ ይለኝ ነበር። ግን ሳስበው ይሄ ነገር የሚያበቃ አይመስለኝም ካየሁት ነገር አንፃር። ከዳንኤል የባሰ የዳንኤል 3-4 እጥፍ የሚያክል ሰይጣን የመጣብህ ነው። እንዴት ሴት ልጅ በዛ ጭካኔ ትመታለች በቦክስ? እንዴት ማለት እንዴት አስቻለው? ራሱ እዛ ጠራራ ፀሐይ ላይ ደምሽ እንደዛ እየፈሰሰ የደምሽ እየተንተከተከ ጥሎሽ ራሱ መሄዱ። ስለዚህ ወላንሳ እኔ ይኸውልሽ ግድ የለም ዝም ብለሽ እሺ በይኝ። በቃ እቃዎችሽን ያዢ፣ የምትይዥውን ነገር ያዢና ማለት ነው። ምናልባት ሰላም ተፈጥሮ እስክንገናኝ ድረስ ሰላም ይፈጠራል። በቃ አንቺ የራስሽን ህይወት ትኖሪ። ለምንድነው ሬሳሽ የሚወጣው? ቤተሰቦችሽ እኮ አንቺን ይፈልጉሻል። ለእኛ ለምንድን ነው እሱ ይሄን ያክል መስዋዕትነት መክፈሉ ያስፈልገው? እሺ ለማንኛውም አንደኛ ነገር ዛሬ እኔ አስቤ የመጣሁት ነገር አለ። አንቺ ጥቁር ይብቃሽ። በቃ እየተደበደብሽም ለሱ ማዘን የለብሽም። የደበደበሽ አጎቱ የገዛ ስጋው ነው። ገብቶሻል አይደል? መቆም አለበት ይሄ ነገር። በቃ እየሰማሽ ነው። ጥቁር መልበስ የለብንም። እኔም ቀየርኩ ከላይ ገና ደግሞ በስነ ስርዓት እቀይራለሁ። ይኸውልሽ እኔ በቃ እንትን ካልን ከተማመንም ማለት ነው ማለት የምትቀበይኝ ከሆነ ሀሳብ የምትቀበይ ከሆነ በእናትሽ ቶሎ ብለሽ ከኛ ህይወት ውስጥ ውጪ። ምክንያቱም ለእኛ ብቻ አይደለም ጣጣዎች እየመጡ ያሉት ለአንቺም ለሌሎችም ሰዎች አካባቢ ላሉ ሰዎችም ጭምር። አውልቂ ደግሞ ይህን ጥቁር ልብስ አውልቂ። ከዛ አንቺ አውልቀሽ ደግሞ እሷን እናስወልቃል። ከዚህ በላይ ምር እንትን ጥቁር ለሱ ለዳኒ መልበስ የለብንም። ይህን ራሱ እኛ የሰብአዊነትና የሰውነት ነገር ተሰምቶ ነው። አሁንም በሱ ምክንያት ሌላ ጣጣ ባይመጣብን፣ በሱ ምክንያት ሌላ የሚደበድበን የሚገድለን የሚያጠፋን ሰው ባይመጣብን ለብሰንም ብንቆይ ችግር አልነበረው። አሁን ግን በጣም የሚያስጠላው የሚያሳዝነውን ነገር ምንድን ነው? እሱ ሌላ ጣጣ ሌላ ከሱ የባሰ ጂኒ እየመጣብን ነው እያልኩሽ ነው። በቃ ስለዚህ አንደኛ እኔ አሁን ዛሬ ከአንቺ ጋርም ተማክሬ ላድርግ የፈለግኩት ምንድን ነው ሀዘኗን ማስረሳት አለብን። ቪዲዮ አሳይተናታል፣ አልተቀበለችም። ተቀበይ ብዙዎቹ እየተናገሯት ነበር። ግን ይህን ጥቁር የሚባለውን ነገር ማውለቅና መቀየር ገባኝ። ጸበል ራሱ ለመሄድ መጀመሪያ ይህን ውልቅ አድርጋ ነጠላም ነው መልበስ ያለባት ማለት ነው። ከዛ በኋላ ጸበል እንወስዳታለን። ይሄ ሰይጣን ሳይቀድመን በፊት እኛ ነገሮችን አስተካክለን ከዚህ ሰፈር ራሱ መጥፋት አለብን። ቤታችንንም ስላየው ማለት ነው። ጥሪያትና እንነግራታለን የምትሰማን ከሆነ ቤተሰቦቻችን። ለጠላታችን ከዚህ በላይ ማዘን የሚያስፈልግ አይመስለኝም። እኔ አስቤና አገናዝቤ ጥቁር የለበስኩትን አውልቄያለሁ። ይሄ ያው ኖርማል ስለሆነ ነው አውልቃለሁ። ሌላ ፍቅርም ከዚህ ነገር ውስጥ መውጣት አለባት። አንደኛ ነገር ማለት ነው። ዲኤንኤም ደግሞ ያስፈልጋል። ሰጥቼ ያለው ሳምፕሉን ውጤት ይመጣል። ፍቅር ነይ አንዴ ነይ ጎሽ፣ ላወራሽ የምፈልገው ነገር አለ። ይኸው በቃ ውስጥ ላይ ብቻዋን ነው የምትቀመጠው። ትተክዛለች፣ ታዝናለች ምናምን። አይዳኔ የስራን የእጅን ይስጥ ነው የምለው። ሌላ ምንም እናይ ነይ እስኪ ወደዚህ ማውራት ያለብን ነገሮች አሉ። አንደኛ ነገር እኔና አንቺ የተወሰነ ነው እንጂ እዚህ የምንቆየው ወደ ጸበል መሄድ አለብን። ገብቶሻል? ጸበል እንሄዳለን። ጸበል ጊዜያችን እናሳልፋለን በደንብ ማለት ነው።
ከዛ በፊት ግን ዛሬ አንድ ነገር እንድታደርጊ እንፈልጋለን። ይኸውልሽ ትናንትና እሷን በህይወትና በሞት መካከል ነው ጥለዋት የሄዱት። ተሯርጠን አንቺ አልነበርሽም። አንቺ ይህንን ጉድ እንዳታይ ብዬ ላወራው ነበር የሄድኩት። ግን ስንሄድ የተፈጠረውን ነገር ቪዲዮ ላይ አይተሻል መቼስ። ሆስፒታል ተሯርጠን ወስደን ነው እንደዛ ተርፋ ዛሬ እንደገና ድጋሚ ቆመች። ጠንካራ ስለሆነች ነው እንጂ በጣም ጠንካራ ስለሆነች ነው ከሞት ጋር ታግላ ተመልሳ የቆመችው ይቺ ልጅ። ሞታስ ቢሆን ኖሮ ያለኛ በእኛ በመጣጣጣ ምንም የማታውቅን ልጅ ገደልን ማለት አይደል? ንገሪኝ አይደል ወይ? እኔ አሁን አንድ ነገር እንድታደርጊልኝ የምፈልገው ይኸውልሽ ዲኤንኤ ተናግሬያለሁ። ጸጉር ቆርጬ ያንቺንም የእሱንም ወስጄ ነበር። አንቺም እየታምሽ እሱ ደግሞ ገና ወደፊት ስለተጠራጠርኩ የዛን ጊዜ የጸጉሩን ጠፋብኝ አላልሽም? አንቺ ራሱ ወስዶት ሊሆን ይችላል። ድጋሚ በተለይ ተመቶ ራሱን የሳተ ጊዜ ቆርጬ በስነስርዓት አስቀምጬ ነበርና ዲኤንኤ ተደርጎ ውጤት ደርሷል ኦልሬዲ ማለት ነው። ስለዚህ እሱን የሚታወቅ ነገር ነው። ግን እሱ ታወቀ አልታወቀ ወንድምሽ ሆነም አልሆነም ሊገልሽ የሞከረ ጠላትሽ ነው። ቪዲዮ እኮ አሳየንሽ። ቪዲዮንማ አየሁኝ። እኔ ማመን አልችልም። ያንን መቀበል ለእኔ ከባድ ነው። ወንድም እህቱ ላይ እንደዚህ አይነት ነገር ያደርጋል ማለት ለእኔ ከባድ ነው። ቪዲዮን አይተሽም አላመንሽም? ቪዲዮ አይቻለሁኝ ግን ምንም ይመስለኝ ፍቅር እግዚአብሔር ምንም ምስክር እኮ አለች። ምላ ትነግርሻለች ከፈለገች ማድረጉ ነገ አስረጃት ሲወላንሰ እሷ እኮ ቪዲዮ ማሳይተናት የሆነ ፎቶሾፕ ነው እኮ የመሰለን። እንዲህ አይነት ፎቶሾፕ አለ? እኔ ደግሞ ምናልባት ወይም እሱን እንደዚህ ለመግደል ያሰበ ሰብ ካለ አውቆ መጀመሪያ እናንተን አስገድዷችሁ እንደዛ እንዲያረግ ቪዲዮ ነው እኮ እኛ ጋር እኮ ነው በእኛ ስልክ የተቀረጸ ቪዲዮ እኮ ነው። እኔ ነኝ ታዲያ እንደዛ ማስበው? ወይ እኔን ታምኛለሽ ወይ እሱን ታምኛለሽ። አለቀ በቃ። ትዕግስቴን እያስጨረሽ ነው። አንተ ደግሞ ተረጋጋስ። በጣም ነው የሚያበሳጨው እግዚአብሔር። እኔ እንደምንም እኔ እጄን አላነሳበትም፣ አልገለውም። የበደለን ያክል ይበድለን ብዬ ስታገስ እግዚአብሔር እጁን አነሳ። በቃ ተራ እርምጃ ወሰደበት። ሞተ። ዲኤንኤ በወሬ ብቻ ነው ወይም በፎቶ ብቻ ነው ዲኤንኤ ተረጋግጦ ስጋሽ ካልሆነ እኮ አንቺ ይህን ያክል እንኳን ጠላትን ሲጀመር ይኸውልሽ እኔ ወንድምሽ ሆነ አልሆነ ብዙ ነገር አሁን እያደረገ ያለው አጎት ነኝ ብሎ ብዙ ነገር እያደረገ ያለው ራሱ ብዙ ነገር እርምጃ መሄድ እችላለሁ። እንደዛ ወንድሜ ካልሆነ ማወቅ ያለብሽ እሱ ነው። ወንድምሽ ካልሆነ ግን ደግሞ ወንድሜ እንደነበረ ብዙ ነገሮች አይተናል። ግን ዲኤንኤ ይለየዋል እኮ ግን ወንድሜ ሆነ ማለት እንደዚህ ሰው ላይ እኮ ጭካኔ አይሰራም። እኔም ማቆም ማለት ነው። አዎ ወንድም እንደዚህ ያደርግም እግዚአብሔር ምናልባት አንዳንዴ በአንዳንድ ሳትወጪ ስትቀሪ ብዙ ነገር ሊሆን ይችላል። እንደዛ ብዬ ነው ያሰብኩት። ምናልባት ባባ ስለምንገናኝ ነው የጨከነብኝ ብዬ አሰብኩ። አይ እንደዛ አይደለም። ትክክለኛ ከአንድ እናት ወደ ውስጥ ወጥቶ ባባ ተብትለኝ አይደል እንደዛ። እሺ አሁን አንድ ነገር ልንገርሽ ፍቅር፣ ይብቃል። ሀዘን ይብቃል። ጥቁር ይብቃል። ሀዘን ይብቃል። ለቅሶ ይብቃል። እየተደፋፈንን እዛ ውስጥ ቁጭ ብለን ምንነፋረቀው ነገር ይብቃን። በተለይ አንቺ ማለት ነው። ቪዲዮ አሳይቼሻለሁ። ከዚህ በላይ ደግሞ እኔ እንደገና አዝረሽ ስትቀመጪ ማየት አልፈልግም። አስገቢና አውልቂላት ይሄንን ልብስ ማለት ነው። ልብስ በቃ ይብቃ። ከኔ ጀምሮ ማለት ነው። ለእናንተ ለምን ትቀይራላችሁ ማለት አልችልም። እኔ ግን 40 ሁሉ ነገሩ ሳያልቅ እኔ አዘናው 40 ድረስ ይኸውልሽ እኔ 40 ድረስ አይደለም ማለት ነው። ከዚህ በኋላ አንድ ቀን ጥቁር እንድትለብሽ አልፈልግም። እኔ ሲጀምረው ላንሳት አውልቃለች። እኔ ጥቁር እንድትለብሽ የፈቀድኩ ለዚህ ልጅ እንኳን ስትይ ሲቀጥል ደግሞ እሷ አይደለም ከራያየች ነው በቃ አንቺ ቀይሪ። እኔ ልብስ መቀየር ግን እኔ አሁን ምንም ነገር እኔ አንድ ነገር ልንገርሽ፣ እኔ ከቻልኩኝ ፀጉሬ ሁላ መላጨት ነው የምፈልገው። ምን ነው እየቀለድሽ ነው? እግዚአብሔር ቆይ ቪዲዮውን ፊልም ነው እንደ መሰለሽ? ፊልም አይደለም እና ታዲያ በቃ ቢያንስ እኔ
እና ታዲያ አንገትሽን ሊቆርጥ አንገትሽ ላይ ቢላ ሳለው ማን ይመስልሻል? እንደዚህ ስሎ ሊቆርጥሽ የነበረው ማን ይመስልሻል? ማን ይመስልሻል? አንቺን እንደ ጭራሮ እሳት እንትን ጋዝ አርከፍክፎ ሊለኩስብሽ የነበረው ማን ይመስልሻል? እኔ ነኝ? ከዚህ በላይ ምን እናሳይሽ? ጭራሽ ጸጉሬን ልላጭ ነው ትላለች እንዴ? ለምን የኔንም ትዕግስት ታስጨርሽኛለሽ? አዝኛለሁ፣ እንደ ሰው አዝኛለሁ፣ እንደ ሰው መላጨት የምፈልገው በቃ አዘኔ ሁሉ ካንጀቴ እንዲወጣብኝ ነው። ሰው እንዲያዝን ነው አንበዛ የሚደረገው። እንደ ሰው አዝኛለሁ፣ እንደ ሰው ተሰብሬያለሁ። ግን ማለት ነው ፍቅር፣ እኔ እየለመንኩሽ ያለሁት አሁን ዳንኤል ወንድምሽ አይደለም ጠላታችን ነው እኮ። በቃ ዲኤንኤ ያልከው ቢያንስ አምጣው። ዲኤንኤ የሚለው ውጤቱን እሺ፣ ዲኤንኤ መጥቶ ወንድምሽ ነው ቢባል እሱ እኮ ወንድምነቱን እኮ አልተገበረም እኮ። ወንድም ከሌላ መሆን ሲገባው እኮ ወንድም እኮ ነፍስሽን ለማጥፋት ነው እኮ የሞከረው። የምትካፈሉት ንብረት የለ፣ መሀላችሁ የሆነ የሚያጣላችሁ ተቃራኒ የሚያደርጋችሁ ነገር የለ። አንቺ መጥፎ አልሆንሽበት በሱ በኩል ሁሌም ጥሩ እንደሆንሽለት፣ ሁሌም ለሱ ከሌላ እንደሆንሽ ነው። ግን ሊገልሽ የሞከረው እኮ እሱ እኮ ነው። ዲኤንኤ መጥቶ ራሱ ወንድምሽ ነው ቢባል ትቀበይዋለሽ? ምናልባት ከዙሪያ የነበረ እንደዚህ እንዲያረግ እያስገደደ የነበረውን ነገር ካለ ማወቅ ፈልጋለሁ ነው በኋላ። በቃ እኔ በቃ ትሰሚኛለሽ? ከዚህ በኋላ ጥቁር ለብሰሽ አንድ ቤት አንኖርም። ወይ ሌላ ችግር ካለብሽ ተናገር። እኔ ምን ችግር ነው የሚኖርብኝ? ሌላ ችግር ከሌለብሽ ግን አውልቂ። ሌላ ችግር ምናልባት ወንድምሽ አለመሆኑን እያወቅሽ በሌላ መንገድ በፍቅር በምናምን ውስጥ ከሆንሽ ያለሽው ራስሽን መልሰሽ ቼክ አድርጊ። አይደለም ነገር እኮ እንደዛ ነው የሚመስለው። ሰው ቪዲዮም እያሳይሽው አላምንም የሚል ከሆነ ሌላ ችግር። አንድ ጥያቄ ነኝ፣ ስማ እሺ። ወንድም ነው ብለህ እንግዲህ በፎቶ ነው ወይስ በምንድን ነው ያጣራኸው አንተ? እኔ ይኸውልሽ ፎቶ አመጡ አሳዩን፣ የልጅነት ፎቶአችን ነው ተባለ። እሺ ተባለ። ወንድም በቃ አንድ ላይ ጨፈረን እኛ ደስ ብሎ ጥሩ የሚሆንልን መስሎ። ከዛ ውጪ ዲኤንኤ ግን አሁን ይመጣል። ዲኤንኤ ሲመጣ ሁሉም ነገር ግልጽ ሆኖ ይታወቃል አይደለ? እስከዛ ድረስ ግን አውልቂ ልብስሽን እያልኩሽ ነው። አታውቂ ጥቁር ለብሰሽ እኔና አንቺ ደግሞ አንድ ቤት አንኖራትም። እኔ ታዩ የራሴን እርምጃ እኔም እወስዳለሁ። ችግር የለም። ታጣሁለት በህይወት መኖሪን